ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ከረማችሁ። ይህ በአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ኮሙኒኬሽን ዳይሬክቶሬት እየተዘጋጀ ወደ እናንተ የሚቀርብላችሁ የምን አዲስ ፕሮግራማችን ነው። በዛሬው ፕሮግራማችን ይዘንላችሁ የምንቀርበው የአዲስ አበባ ደንብ ማስከበር ባለስልጣን በኢትዮጵያ ፖሊስ ዩኒቨርሲቲ ያዘጋጀውን የአቅም ግንባታ ስልጠና በተመለከተ ይሆናል። አብራችሁን ቆዩ። የአዲስ አበባ ደንብ ማስከበር ባለስልጣን በ2018 ዓ.ም የተቋም ግንባታ መርሆ መነሻ በማድረግ እንግዲህ የተቋሙን ፈጻሚ አካል በሰው ኃይል በሎጂስቲክ እንዲሁም የማስፈጸም አቅሙን ከማሳደግ አንጻር ስራዎችን ቀልጣፋ አድርጎ አገልግሎቱን ከመስጠት አንጻር በህብረተሰቡ ውስጥ ያለውን ተቀባይነት ከማግኘትም አንጻር ጠንካራ ስራ ለመስራት ታስቦ ነው እንግዲህ ይሄ ስልጠና የተጀመረው ማለት ነው። አጠቃላይ ተቋም ግንባታችን ማስተካከል አለብን። አመራራችን አሁን ከተማችን በደረሰችበት የእድገት ደረጃ ላይ የሚመጥን አመራር መስጠት አለባቸው። እነዚህ 8000 ኦፊሰሮቻችን በሚሰማሩበት ቦታ ሁሉ የከተማችንን አሁን የደረሰችበት ደረጃ የሚመጥን አገልግሎት መስጠት የሚያስችላቸው እውቀትና ክህሎት ማግኘት አለባቸው፣ ብቃታቸው ማደግ አለባቸው የሚል በጋራ መግባባት መድረስ ምንድናቸው ዋና ጥንካሬዎቻችንና ድክመቶቻችን ለይተናል። በድክመቶቻችን ላይ ደግሞ በተለይ ትኩረት አድርገናል። የበለጠ እነዛን አሻሽለን የተሻለ አገልግሎት ለመስጠት ይሄ ስልጠና የንድፈ ሀሳብና ወታደራዊ ስልጠናዎችን ያካተተ ነው። በአጠቃላይ በስልጠና ሂደት ውስጥ እጅግ በጣም ውጤታማና ትናንት እንደ ተቋም የነበሩብንን ክፍተቶች አርሞ ወደፊት የተሻለ አፈጻጸም እንዲኖረንና በከተማ አስተዳደራችን ውስጥ ቁልፍ ፈጻሚ ሴክተር እንዲኖረን የሚያስችል አቅም ግንባታ ስልጠና ነው ብለን እናስባለን። እጅግ በጣም ደስ የሚልና በጣም ራሳችንን ቆም ብለን እንድናይበት የተሰጠ ስልጠና ነው ማለት ነው። እኛ በስራ ልምዴ 13 ዓመት ሰርቻለሁ። እጅግ በጣም ማራኪ የሆነና ደስ የሚል ስልጠና ነው አሁን ሲሰጠን የነበረው። ራሳችንንም ቆም ብለን እንድናይና በአካልም በአይምሮም ዝግጁ እንድንሆን ወደፊት ተቋማችን ወደፊት እየተሻገረ ከዘመኑ ጋር የዋጀ ስራ እንድንሰራ ያረዱንበት ስልጠና ነው ብዬ አምናለሁ። በስልጠና ሂደት ውስጥ በአቅምም በአካልም ራሳችንን እንድንገነባ አድርጎናል ማለት ነው። በወታደራዊም እንዲሁም የወሰድናቸው የአቅም ግንባታ ኮርሶች በጣም እኛን የሚገነቡና አስተማሪ ወደፊት ጥሩ ስራና በከተማችን የሚስተዋሉ የደንብ መተላለፍና ተያያዥ ህገወጥ ተግባራትን በተገቢው የምንከላከልበት የምንቆጣጠርበት እንዲሁም ህጋዊ የሆነ እርምጃ የምንወስድበት ግራውንድ የፈጠርና አቅማችን የገነባ ስልጠና ነው የወሰድነው ማለት ነው። አዲስ አበባ በአሁኑ ሰዓት በፈጣን ልማት ላይ የምትገኝ በፈጣን እድገት ላይ የምትገኝ ከተማ ነች። በዚህ ከተማ ውስጥ የደንብ ኦፊሰር ከከተማው ፈጣን እድገት ጋር የሚራመድ እኩል የመፈጸም አቅም ያለው ኃይል ለመፍጠር ታቅዶ ነው እየተሰራ ያለው ስራ ማለት ነው። በአጠቃላይ እንግዲህ ስልጠናው ወደ 8000 ኦፊሰሮችንም ያካትታል። አመራሮቻችንንም ከወረዳ ክፍለ ከተማ ጨምሮ የተቋም አመራርም ጨምሮ ያጠቃልላል ማለት ነው። ህብረተሰብን የማገልገልን አቅም የሚጨምር የንድፈ ሀሳብ ስልጠና እንደዚሁም ደግሞ በወታደራዊና የአካል ብቃት ስልጠናን ጨምሮ አካተው 10 ቀን ስልጠና ወስደዋል ማለት ነው። በዚህ ሂደት ውስጥ በዩኒቨርሲቲ ብቻ የሚሰጥ ስልጠና ሳይሆን በራሳችን በተቋማችን ደግሞ የተዘጋጀ በጥንካሬና በክፍተት ያሉብንን ደግሞ የሚለይ ሰነድ ተዘጋጅቷል። እነዚህ በስምሪት አሰጣጥ አንጻር፣ በብልሹ አሰራርና ሌብነት፣ እንደዚሁም በስነ ምግባር፣ በሰብአዊ መብት አያያዛችን፣ በተግባቦትና በአጠቃላይ ስራን በውጤታማነት ከመፈጸም አንጻር ያለብንን ጠንካራና ደካማ ጎን ስለለየን እሱ ደግሞ ቀርቦላቸው በሱ ላይ ውይይት አድርገው በቡድን ውይይት ከተወያዩ በኋላ ለቀጣይ ይሄንን አስተካክለን አርመን ህብረተሰባችን በትህትና በፍጹም ርህሩህ ልብና እጃችንን ንጹህ አድርገን እናገለግላለን የሚልን የመገንባት ስራ ነው እየሰራን ያለ ነው። ሰልጣኙ በጥሩ ዲሲፕሊን አላማዊ ብሎ ለራሱ እንደሚጠቅመው በመረዳት ስልጠናውን በሚገባ ተከታትሎ የጨረሰበት ሁኔታ ነው ያለው። እነዚህ የስልጠና ርዕሶች መመረጣቸው በጣም አስፈላጊ ናቸው። ምክንያቱም መጀመሪያ ከወሰድነው ርዕስ ስንነሳ ለምሳሌ የአገር ወዳድነት አለ፣ ተቋሙም አቅም እንዲገነባ ያደርጋል ማለት ነው። ስለዚህ ከዛ መቀጠል ደግሞ
ለምሳሌ ስለ ስነ ምግባር የወሰድነው አለ ማለት ስነ ምግባር የሰው ልጅ በስነ ምግባሩ የተላበሰ ሲሆን ጥሩ አገልግሎት ይሰጣል፣ ለሀገሩም ለተቋሙም ከፍ እንዲል ያደርጋል ማለት ነው። ከዚያ ውጭ ስለ አገልግሎት አሰጣጥ የወሰድነው አለ። አገልግሎት አሰጣጥ ማህበረሰቡ በአገልግሎት አሰጣጥ ሂደታችን ውስጥ የተሻለ አገልግሎት አሰጣጥ ሲኖር እንዲረካ ያደርጋል ማለት ነው። እርካታ ሲጨምር ደግሞ የተቋም ግንባታ እየጨመረ ይሄዳል ማለት ነው። በርካታ ነገሮችን ወስደናል ማለት ነው። ስለዚህ ሁላችንም ሁሉም ባለሙያ ሁሉም የጽህፈት ቤታችን ሰራተኛ የኪራይ ሰብሳቢነት አመለካከትም ሆነ ተግባራት እንዲታገልና እነዚህ ተግባራት እንዲቀንሱና የተቋም ግንባታ እንዲጨምር አድርጎልናል ማለት ነው። የወሰድናቸው ትምህርቶች በጣም ራሳችን እንዲገነባ አድርጎናል ማለት ነው። እያንዳንዱ ስልጠናዎች ከስራችንና ከስራችን ጋር የሚሄዱ ናቸው። በምንሰራበት ጊዜ ከባለድርሻ አካላት ጋር እንዴት መስራት እንዳለብን ወደ አዲስ አበባ ስንሄድ ያው ስራችን በመደራረብ ነገሮችን ቸል የምንላቸው ነገሮች አሉ። ያ ነገር በየጊዜው ስልጠናዎች ተዘጋጅተው የስልጠና በየጊዜው ቢሰጥ በአቅምም ባይምሮም እየዳበረን እንሄዳለን ብዬ አምናለሁ። እዚህ ስልጠና ዋናው ዓላማ በተለይ የኦፊሰሩን ስነ ምግባር ከማስተካከል ጋር ተያይዞ ከሰብአዊ መብት አያያዝ ጋር ተያይዞ ያሉትን ሁኔታዎችን በመለየት እና የዳሰሳ ጥናቶችንም በማጥናት ኦፊሰራችን የተሟላ ቁመና፣ ያሳሰብ፣ የአመለካከት፣ የተግባር አንድነትን ፈጥሮ ወደ ስራ ውስጥ እንዲገባ ለማድረግ ታቅዶ የተዘጋጀ ነው ማለት ነው። ይሄ ከዚህ ከተከታታይ ዙር ከስልጠናው ከወጡ በኋላ ህብረተሰቡ ውስጥ የሚያሳዩት ባህሪ ለውጥ መጥቷል። የደንብ ጥሰቶች ቀንሰዋል። ከደንብ ተላላፊ ጋር የሚኖራቸው ተግባቦትና በህጋዊ ስርዓት መንገድ ደንብን አስተዳደራዊ ቅጣትም ሆነ የማስተማር ስራ ለውጦች መጥተዋል። እርስ በርሳቸው ኦፊሰሮቻችን በተግባቦትና ከአመራራቸው ላይ ያለው ተግባቦትና ስምሪትን ተቀብሎ በወታደራዊ ትእዛዝ የሚሄድ ስራዎች ለውጦች መጥተዋል። እነዚህ በቀጣይ ጥናት የሚያስፈልጋቸው ነገሮች እንዳሉ ሆነው ግን በአጠቃላይ በከተማችን ውስጥ ያለው ከህብረተሰቡ ጋር በምናደርጋቸው ውይይቶች ምስጋናዎችና ለውጦች እንዳሉ እያሳዩ፣ ስለዚህ የአቅም ግንባታ ከምንም በላይ ለተቋም ግንባታችን ወሳኝ በመሆኑ ይሄ ነገር እየተካሄደ ነው ያለ። ስልጠና ዲዛይን አድርገን ደግሞ ለምን ያህል ጊዜ መሰጠት እንዳለበት፣ ለማን ምን መሰጠት እንዳለበት አንደኛ ኦፊሰሮቻችን በጅምላ ማሰልጠን ሳይሆን የባህሪም ሆነ የስምሪት የስነ ምግባር አገልግሎት አሰጣጥ ችግር ያለባቸው ብለን የምንለውን የመለየት መካከለኛና የተሻሉትን ደግሞ በተለየ ካታጎሪ የመለየት ስራ ነው የሰራ ነው። በዚህም 1208 የሚሉ የተሻለ ድጋፍ የሚያስፈልጋቸው በስነ ምግባር ባህሪ ለውጥ የሚያስፈልጋቸው በተለያየ መንገድ በዲሲፕሊን የተቀጡ እነሱን ለይተን አፋር አዳይቱ ወደ 1208 የተለየ ስልጠና ለ20 ቀን እንዲሰጡ እንዲያገኙ አድርገናል። ይህም በመሆኑ መሰረታዊ ለውጥ እንዲመጣ ያስችለዋል ማለት ነው። በሌላ መልኩ 4600 የሚሆኑ ደግሞ በዚህ እስካሁን ባለው 8 ዙር ድረስ ስልጠና በማግኘት ያጠናቅቃሉ ማለት ነው። እዚህ የሰለጠኑትን እውቀት ወስደው በስራ እንዲተገብሩ በየደረጃው ያለው አመራርም አስፈላጊ የሆነ ድጋፍ ክትትል ማድረግ ይጠበቅበታል። እንግዲህ ተቋማችን በእርግጠኝነት አምና የነበረንን አፈጻጸም ወደፊት አጠናክረን የምንቀጥል እንጂ ወደ ኋላ የምንመለስበት ምንም አይነት ሁኔታ የለም። አሁን ያለው የስልጠና ሁኔታና የሰልጣኞች ፊድባክ ደግሞ ይህንኑ አጠናክሮ ለመቀጠል በቂ መነሳሳትና በቂ አቅም እየፈጠረ መሆኑን አግኝተናል ማለት ነው። ይህ ስልጠና በተደጋጋሚ ወደፊትም እኛ የረሳናቸውን ነገሮች እንድናስታውስ አቅም እንዲገነባና አዳዲስ ትምህርቶችን እንድንወስድ አድርጎናል ማለት ነው። ለምሳሌ ስለ አርቲፊሻል ኢንተለጀንስ የወሰድነው ኮርስ አለ ማለት ነው። እንግዲህ አርቲፊሻል ኢንተለጀንስ ዘመኑ የቴክኖሎጂ ዘመን ነው። ሰው ነጥቆ እየሄደ ነው ማለት ነው። ስለዚህ እነዚህ በተለይ ስለ ቴክኖሎጂ ዙሪያ ያሉ ትምህርቶች በተደጋጋሚ ቢሰጥ በዚህ ስልጠና ብቻ ሳይሆን በስራ ቦታም ሁሉም አካላት ስልጠናውን ቢወስድ የተሻለ ነው እላለሁ። ይህን ስልጠና ከፈጸመ በኋላ ከኦፊሰሮቻችን እና ከተቋማችን የሚጠበቀው ነገር አዲስ አበባ የዲፕሎማቶች መቀመጫ የሆነች የኮንፈረንስ ከተማ የቱሪስት መዳረሻም ሆናለች። በጣም ሰፋፊ የሆኑ ብርቅዬና በጣም የሚያሳሱ የመሰረተ ልማቶች ተገንብተዋል። እንግዲህ እነዚህን እና ሌሎችንም ጨምሮ የሕግ የበላይነትን ጠንክሮ የማስከበር ስራ ከኛ ይጠበቃል ማለት ነው። ከዚህ አንጻር ኦፊሰራችን ስልጠናውን ካጠናቀቀ በኋላ በስራ መሀል የሚያጋጥሙ ችግሮችን በመለየት እነሱን በማስተካከል የተሻለ አገልግሎት ለህዝቡ እንዲሰጥ ከማድረግ አንጻር ነው እንግዲህ ታስቦ ስልጠናውም የተፈለገው። ኦፊሰራችንም ወደ ስራ ከገባ በኋላ ከሱም የሚጠበቀው ይሄ ነው። እንግዲህ በተለይ ኦፊሰራችን በበለጠ ድሮ ከነበረው በተሻለ መንገድ የአገልግሎት አሰጣጡን በማሻሻል በአዲስ አበባ ከተማ ውስጥ የሚታዩ የደንብ መተላለፎችን ለመከላከል ለመቆጣጠር
ተፈጽሞ ሲገኝ እርምጃ ለመውሰድ የተሟላ ቁመና ይዞ ወደ ስራ እንዲገባ ይጠበቃል ማለት ነው። የደንብ ማስከበር ባለስልጣን ከጊዜ ወደ ጊዜ የተቋም ግንባታውን እያጠናከረ የከተማ አስተዳደሩ የተሰጠውን ተልዕኮ በብቃት ለመወጣት እንዲያስችል የኦፊሰሮቹን አመራሮችን የማብቃት ስራ ትኩረት ሰጥቶ እየሰራ ይገኛል። በተለይ አሁን ከተማችን ባለችበት ሁኔታ የኮሪደር ልማቷ፣ የወንዞች ዳርቻ ልማቷ አጠቃላይ ገጽታዋ የተቀየረበትና ለአፍሪካ ተምሳሌት ከተማ እየሆነች ነው ያለችው። ይሄ ደግሞ መሰረተ ልማቷ የተሰሩ ኮሪደር ልማቱ የወንዞች ዳርቻ ፍሰቱን ይዞ እንዲቀጥልና ለትውልድ እንዲተላለፈ ማድረግ የተዘጋጁ ደንቦች አሉ። እነዚህ ደንቦች ከህገወጥ ተግባራትና ህገወጥ አዋኪ ተግባራቶች፣ ደንብ ጥሰቶችን የመከላከል ስራው በተጠናከረ መንገድ መቀጠል አለበት። ለዚህም ደግሞ የደንብ ጥሰቶችን ለህብረተሰቡ ግንዛቤ በመስጠት ከምንም ባሻገር ደግሞ አጠቃላይ ህብረተሰቡ ግንዛቤው አድጎ የተሻለች ከተማ እንድትሆን በማድረግ ረገድ አቅም እንዲፈጠር የአቅም ግንባታ ወሳኝ። በየጊዜው ደግሞ አመራሮች በስልጠናው ማጠቃለያ 2 ቀናት ሲቀሩት ዳይሬክተሮች ይመጣሉ፣ የራሳቸው ስልጠና ይሰጣሉ፣ ይገመግማሉ። አመራሮች ይመጣሉ፣ የማጠቃለያና ምላሽ ማብራሪያ ይሰጣሉ። በወሊድ ሊሆን ይችላል፣ በህመም ሊሆን ይችላል። በተለያየ ሁኔታ ለረጅም ጊዜ መጥተው ስልጠና መውሰድ የማይችሉትን ደግሞ የማካካሻ ስልጠና አዘጋጅተናል ማለት ነው። ስለዚህ እነዛ ልክ ወጥተው በተቻለ ፓኬጅ በከተማ ውስጥ እነዚህን ስልጠና ዋና ዋና ጉዳዮች ላይ አተኩረን አጫጭር ስልጠናዎችን ቀጥለን ይህንን የጉድለት ለመሙላትም ዝግጅታችን አጠናቀናል። ተቋማችን በከተማ አስተዳደሩ ትልቅ ተልዕኮ የተሰጠው ተቋም ነው። ውጤትም እያስመዘገበ ያለ ተቋም ነው። የደንብ ጥሰቶችን በፊት ከነበረበት አሁን በዚህ በተመሳሳይ የ6 ወር አፈጻጸም በ2018 87% ቀንሷል። ከተማችንም እየዘመነች የኮሪደር ልማቱና የወንዝ ዳርቻም እያማረና እየተዋበ ከክብርት ከንቲባችን ጀምሮ ሌት ተቀን 24/7 እየተሰራ ከተማችን እያማረች ነው። ስለዚህ ይሄንን ከተማ የመጠበቅም መሰረተ ልማቱንም የመጠበቅም የደንብ ጥሰቶች እንዳይከናወኑ የማስተማርም የማስገንዘብንም እንደገና ደግሞ የአስተዳደራዊ ቅጣቶችንም ደግሞ ተላልፎ የተገኙትንም እየቀጣን እያስተማርንም እቺን ከተማ ለትውልድ ለቀጣይ መጪው ትውልድም አሁን ያለው ደግሞ ነዋሪዎቿና እንግዶቿ ምቹና ሳቢ በሆነ መንገድ እንዲደሰቱባት በማድረግ ትልቅ ኃላፊነት የተሰጠን በመሆኑ አመራራችንን ይሄን ተገንዝቦ በጥብቅ ዲሲፕሊን 24/7 እንዲመራ በ3 ሽፍት ደግሞ ያለው ኦፊሰሮቻችን ካለምንም ሰብአዊ መብት ጥሰት ካለምንም የስነ ምግባር ችግር ህብረተሰቡን ዝቅ ብሎ እያገለገለ በፍጹም ወታደራዊ ስነ ምግባርና አጠቃላይ ደግሞ ከአጠቃላይ ከሰጠው ተልዕኮ አንጻር ህብረተሰቡን እንዲያገለግል እኛም ተግተን እንሰራለን። በስልጠና ማዕከላት ብቻ ሳይሆን የተግባር ስልጠናዎችንም በአካልም ደግሞ ወርደን በጋራም ስለምንሰራ እያነቃን እያስተማርን የበለጠ ከዚህ በተሻለ ደንብ ማስከበር ቁመናው አድጎ የከተማችን ትልቅ ተቋም በመፍጠር ረገድ ተግተን የምንሰራ መሆኑን ለማረጋገጥ ወዳለሁ። ኦፊሰራችን በዚህ ስልጠና ባገኘው አቅም በመጠቀም በከተማ ውስጥ በመመለስ አሰራሮችን በቴክኖሎጂ መጠቀም በተለይ የቴክኖሎጂ ስልጠናንም ወስደዋል። በቴክኖሎጂ ተጠቅሞ ስራዎችንም ለመስራት በሚያስችል ደረጃ ራሱን ማዘጋጀት እንደገናም ደግሞ በከተማ ውስጥ የሚታዩ የደንብ መተላለፎችን ከመከላከል አንጻር ጠንክሮ እንዲሰራ ይጠበቃል። በየጊዜው የማብቃት ስራዎችም ተሰርተዋል። ስለዚህ ይህን መነሻ አድርገው ኦፊሰሮቻችን በተለይ የህዝባችንን ሰብአዊ መብት አያያዝ ህዝባችን ሳይንገላታ እንደገናም ደግሞ በበለጠ ግንዛቤ በመጨመር ቁጥጥርን በማሳነስ ስራዎቻቸውን እንዲሰሩ ከልብ አበክሬ ያሳስባለሁ። ህዝባቸው ጎን እንዲቆሙ በማንኛውም ረገድ ከህዝባቸው ጎን ቆመው አገልግሎት እንዲሰጡ መልእክቴን ያሳልፋለሁ። ውድ የምን አዲስ ፕሮግራም ተከታታዮቻችን እንግዲህ በሰንዳፋ ከተማ በኢትዮጵያ ፖሊስ ዩኒቨርሲቲ ያደረግነው የነበረው የፓራሚሊታሪ የአቅም ግንባታ ስልጠና ፕሮግራማችን ይህን ይመስል ነበረ። አብራችሁን ስለቆያችሁ እጅግ በጣም አድርጌ እያመሰገንኩ በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ቸርን ሰንብት።